አለው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተትረፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። እንግዲህ በዛሬው ቪዲዮ ላይ በባለፈው ሀኔ ታገተችው እየተወላገደች ወደ እነ ቤቲ ጋር ሄዳ ነበረ። ኩኩሻና ቤቲ እየተጣሉ እያለ ኩኩሻም ደግሞ ሳሚ ሊጋብዘኝ ነው ብላ ለብሳ ሁሉ እሱን እየጠበቀች ነበረና ከእሷ ጋር ደግሞ ጸብ ተፈጥሮ ነበር ከቤቲ ጋር እንዴት የኔ ሳሚ ሰራተኛዋን ይጋብዛል በማለት ተደባድበው ነበረ። እየተደባደቡ ነበር እየተወላገደች የገባችው ሀና እንዲሁም ምን ሆና ነው ብለው ሁለቱም ደንግጠው ነበር የግል ጸባቸውን ትተው ማለት ነው። ስለዚህ በዛሬው ላይ ምንድን ነው እየታየው? ያችን ሀናን ቤቲ እያነቀቻት ነበረ ማለት ትራሱን አፏ ላይ እየደፋችባት በቃ እየታገለቻት፣ አንቺ ከሳባ ቀድመሽ መሞትሽ ነው፣ እኔን ጎዳና ላይ አውጥተሽኝ ጥለሽኝ እንደዛ ስታሰቃይኝ የከረምሽው አንቺ ነሽ፣ ለልጄ ሞት ሁሉ ተጠያቂው አንቺ ነሽ እያለች እንደዛ በቃ የታገለቻት ነበርና ኩኩሻም እንዳታያት እሷን እየጠራቻት እሷን አየት እያደረገች እየመጣች እንደዙ ትመታትም ታሰቃያትም ነበረ። አትናገርም ነበር ሀና ማለት ነው። አምልጣ ነዋ ከታገተችበት የወጣችው። እንደዛ ስታደርግ ቤቲ ሳሚ ሮጦ እያያታል ማለት ነው። ቤቲ ምን እያደረግሽ ነው? እያፈንሻት እኮ ነው ብሎ ሲጠይቃት አረ እህቴ ታማ እያለች እያራገበችላት ሁሉ ነበረ ማለት ነው። አይቼሻለሁ ቆይ ግድ የለም ብሎ ዛተባት ማለት ነው። ቤት ላይ ምን አድርጌ ነው የምትለኝ? እኔ እኮ በቃ ተዝለፍልፋ ወደቀችብኝ እህቴ እያለች በጣም የሆነ በቃ ተርበተበተች። ኩኩሻ ምንድን ነው የተፈጠረው ብሎ ሳሚ ለኩኩሻ ሲነግራት እኔ ምንም የማውቀው ጉዳይ የለም መጣች ተዝለፍልፋ ወደቀችብን ብለው አለች ማለት ነው። አነሳና አቀፋትና ሶፋው ላይ ሲያደርጋት ሁለቱ ተቁነጠነጡ። ምንድን ነው ያቁነጠነጣቸው? እንዲነካት አልፈለጉም። ምክንያቱም እዚህ ጋር 3 ሴት 1 ወንድ ነው ያፈቀሩት ማለት ነው። ስለዚህ ኩኩሻም አትንካት ትላለች፣ ቤቲም አትንካት፣ ጭራሽ ስትነካት ይበሰባታል፣ አብሶ ወንድ ሲነካት ደግሞ በጣም ይበሰባታል ብላ ትነግረዋለች ማለት ነው። ስለዚህ የሰራሽውን ስራ አይቸልሻለሁ ብሎ ነው እየነገራት ማለት ነው። ቀጥ እንግዲህ በእፎጣ ራሷ ላይ ቀዝቃዛ ውሃ እያደረገላት ሰራተኛዋ እኔ አደርግላታለሁ ብላ አለችው ማለት ነው ለሳሚ። ሳሚ ደግሞ ችግር የለም እኔ ልምዱ ስላለኝ እኔ አደርግላታለሁ ብሎ መለሰላት። እዚህ ጋር ሰራተኛዋ በጣም ተቁነጥንጣለች። ምክንያቱም እሷን ሊጋብዛት ነበረ ልበሺ ብሏት፣ ምክንያቱም አዲስ ልብስ ቀይሬ ነው የምጠብቅ ብለው ነበረ እጋብዝሻለሁ እንዳላት ማለት ነው። በዚህ መካከል ነበር ይችኝ ሀና ድንገት የገባቸው ማለት ነው። ያችኛውም ደግሞ ቤቲ ምንድን ነው ምክንያቱም አብሯት ስላደረ ፍቅረኛ ናት እንደዚህ የምትሆንላት ብላ ሁሉ ስትነግረው እንዴ ፍቅረኛ ናት አብረሃት እያደርከው እያለችው እንደዚህ ብላ ነው እንዴ እያስወራችሁ ይች ከንቱ ብሎ ለእነሱ ይመልስላችኋል ማለት ነው። ከዛ በቃ አንተ አረፍት አድርግ እኔ ልደግፋት ወይንም እኔ ላድርግላት ብላ ሰራተኛዋ ትለዋለች። እሺ ካላችሁኝ ብሎ ኩኩሻ ሀና ጋር ትቀመጥና ራሷን እየዳበሰችላት ነበረ። በጣም ሁለቱ አሁንም እየረበሹት ነበረና ምክንያቱም አትንካት እያሉት ነው የታመመችው ልጅ። እነሱ ውሸታቸውን ነው። ምክንያቱም እዚህ ጋር እሱን ስለሚወዱት ብቻ እንዲነካት አልፈለጉም ማለት ነው። ስለዚህ እዚህ ቤትማ ችግር አለ፣ ምን ሆናችሁ ነው እንደዚህ የምትጮሁት? ያመለጣችሁማ ክትባት አለ ብሎ ሳሚ መለሰላቸው ማለት ነው። መጨረሻ ላይ ነቃችና ሳሚ አለህ እንዴ ምንድን ነው የምትጮሁት? ሁለታችሁ እየጮኋችሁ እኮ አላስተኛላችሁኝ፣ አሞኛል እኮ ብላ መለሰች ማለት ነው። ራሴን በጣም አሞኛል ሳሚ ስትለው የራስ ምታት መድኃኒት የለም እንዴ አንጭላት ብሎ አላት ማለት ነው። እስኪና ደገፋ አድርገኝ ብላ እሱን ስትጠይቀው ሁለቱ በጣም ተንጨረጨሩ ማለት ነው። እሱም እንግዲህ ሄደና ደገፋት ማለት ነው። በቃ እሱ እንዲያቅፌ ነው የምፈልገው እናንተ ዝም በሉ ብላ አለች ማለት ነው። ሌላው ደግሞ ሳባ በባለፈው ወረቀቱን ተቀብለው ከሱ ከአቤል ጋር እየተመለሱ ነበርና
አቤል ምንድን ነው እያላት ተናደሻል ብሎ ነው እያላት ማለት ነው። እኔ ምንም አሁን ላይ የምፈራው ነገር የለም፣ ሁሉንም ግብ ላይ ሳደርስ ምንም የሚያስፈራኝ ነገር የለም ብላ ነው እየጠየቀችው። ስለዚህ እኔ የሚያስብልኝም የሚጨነቅልኝም ሰው የለም። ጎዳና ላይ ወጥቼና ትራፊ እስበላ ሁሉ የነበረውን ጊዜ ስለዚህ እኔ ከዛን ቀን ጀምሮ ምንም እኔ ሰው እንደሌለኝ ነው ያሰብኩት። በእንጀራ እናቴ ያሳለፍኩት ፈተና ብላ ሁሉ ይህንን ለሱ ስትነግረው እንዴት ሰው የለሽም? እኔ ስለማን ነው የምኖረው? እኔ አለሁ አይደለሁም ወይ? አንቺ አይገባሽም ብሎ ለሷ ጠይቃት መለሰላት ማለት ነው። የሆነ የሚታገለኝ ነገር አለ፣ ስለዚህ ልትረጅኝ አልቻልሽም ነው ብሎ የጠየቃት ሳባ ማለት ነው። ወደ ቤት ይሄዳሉ። የሀናን ማምለጥ በጭራሽ አላወቁም ማለት ነው። ምክንያቱም ያንን ወረቀቱን ከሳሚ ተቀብላ ነበር የመንገድ ላይ የሄደች ይህንን እየመለሰችለት። እቤት ሲገቡ ልክ እዛ ሽንት ቤት ውስጥ የለችም። በጣም ትደነግጣለች። በጣም እየጮኸች ማን ነው በቃ እንዴት ልትወጣ ቻለች? እጄ ላይ እኮ ነበረች። በጣም በቃ ግድግዳውን ሁሉ እስከ መምታት ድረስ ነው እየደረሰችው ማለት ነው። በቃ እንዴት እጄ ላይ እኮ ገብታ ነበረ። ተረጋጊ፣ በቃ ተረጋጊ፣ እንዴት ልትወጣ ቻለች? እንዴት ልታመልጥ ቻለች? እያለ አቤል እያረጋጋት ነበረ። ሳባ ግን በጭራሽ ልትረጋጋ አልቻለችም። ምክንያቱም እሷ በጣም ተንኮለኛ ናት። እንደዚህ ቀላል ሰው መስላሃለች አቤል ብላ ነው እየመለሰችለት። የፈለግሽውን አግኝተሻል፣ ስለዚህ እናስብበት፣ ተረጋጊ ብሎ እሷን ነው ያረጋጋት። አሁን ምንድን ነው የምትይው? የፈለግሽውን ወረቀት አግኝተሻል ወይንም ተሳክቶልሻል፣ ስለዚህ እንረጋጋ፣ ተረጋጊ ብሎ አላት ማለት ነው። ያንን ወረቀት በድጋሜ ልክ ስታዩ ቸክ ስታደርገው የተሰጣት ወረቀት የደረሳት ውሸት ነው። ምክንያቱም የታሸገው በወረቀት ትክክል ሆኖ ፌክ ወይንም ጥሩ ያልሆነ ወረቀት ነበረና በጣም ነው እዚህ የተናደደችው። በጣም ጮኸች ማለት ነው። ረፊም ቢላትም አቤልም ልትረጋጋ አልቻለችም። እሰራለታለሁ ብላ አምልጣ ወጣች ከአቤል ማለት ነው። ምንድን ነው ለሳሙኤል ነው የደወለችው ወይንም ለሳሚ አቶ ሳሙኤል ብላ ደወለች። እሱ ተረጋጊ፣ እንደዚህ ነገሮች በችኮላ ስታደርጊ ነው እንደኛ መልሰው የሚያጠቁሽ ብሎ ነግሯታል ማለት ነው። እሷ ግን በጭራሻል አቶ ሳሙኤል ላደንቅህ ነው የደወልኩት ብላ ሳባ ደወለችለት። በማድነቅ እኔ አልሻልም ወይ እኔ አልበልጥም ወይ ብሎ ሲላት ማለት ነው ጠረቀመችበት ጆሮ ላይ ማለት ነው። ከዛ ሳባ ብሎ እየመለሰ ምንም አትመልስም። ሀናን እንዳቀፋት ነው። ሀናን ትቷት ሶፋውን በድንገት ይመተዋል ማለት ነው። የድሃ ሶፋችንን እንዳትሰብርብን ደግሞ ትሰብርብንና ሆ እያለች ሀና ተናገረች ማለት ነው። ሌላው ደግሞ እንትና ኩኩሻ ኪችን ገባችና ምንድን ነው እያለችው እዚህ ጋር አሁን በጣም የሳባ መደወልም ጥሩም አይደለም። ሀና ደግሞ ባንቺ ባትታመሚ ኖሮ የኔና የሱ ፕሮግራም ይቀጥል ነበረ ግብዣዬ። ስለዚህ ቶሎ መዳን አለብሽ፣ ቤቴን ደግሞ ገና አንጨረጭርሻለሁ፣ አቃጥልሻለሁ ብላ ነው እየተናገረችው ማለት ነው። ሌላው ደግሞ ሳሚ ተናደደና ጥሏቸው ወጣ። ከመውጣቱ በፊት ምንድን ነው የምትጋብዘኝ? መቼ ነው ግብዣችን ብለው ነበረና ሀና ታማ እንዴት ነው የምጋብዝሽ? ሀና ስትድን እጋብዝሻለሁ ብሏት ነበር። ምንድን ነው የምትጋብዘኝ ብላ ስትነግረው ደስ ያለሽን ተናገሪ ብሏት ነበርና ስጋ ስትል እመቴ ቤቲ ምንድን ነው ያለችው? አሽሟጣ ማለት ነው። አንቺ ተስጋ ውጪ አታቂም ነው አሽሟጣ እያለቻት ማለት ነው። ስለዚህ እሱም ጥሏቸው ወጣና ኩኩሻ ወዴት ነው የምትሄደው እያለች ስትናገር በቃ እንግዲህ አፍቃሪሽ ጥሎሽ ሄደ፣ ያንን ስትቀባቢ የቆየሽውንም እኔ እክስሻለሁ፣ ብትፈልጊ ኮካስ፣ ብትፈልጊ ኮኮናት፣ ብትፈልጊ የፈለግሽውን እኔ እክስሻለሁ ብላ ነው እንግዲህ እየነገረቻት ማለት ነው። ምክንያቱም ስትቀባባ ስላየቻት የዛን ወጪ ኪሳራ ከሰርሽ ነው እያለቻት ማለት ነው። ሳሚም መጨረሻ ላይ ምንድን ነው እያደረገው ከአቤል ጋር እንዲገናኙ አቤልን ደወለለት። የደወለለት ለምንድን ነው? እንዲገናኙ እዛው ቦታ ላይ ማለት ነው። እንደዚህ አይነት የምትቀየሪ ሰው አትመስልኝም ነበር ሳባ እያለ አቤል
በጣም ውጭ ላይ ተናደደ ማለት ነው። ሀና ምንድን ነው እያለችው እንዴት አመለጥሽ ስትባል እኔ አይደለሁም ወይ እኔ እኮ ሀና ነኝ ልጅቷ ብላ ለቤቲ ተናገረኝ። እኔ የሚገርመኝ ምንድን ነው ሳሚን ስታዩ እንደዚህ የምትሆኑት ብላ ለሰራተኛዋና ለእንትና ተናገረች ማለት ነው። ሰራተኛዋንም ሲናገርባት በጣም ነው የምትንጨረጨረው ቤቲ። ምክንያቱም ከዚች ከገረድ ጋር ምን ትሰራለህ? በምንም ቢሆን በምንም እኔ አልሻልም ወይ ብላ ነበረ ለሳሚ እየነገረችው። ሳሚ ደግሞ ምን ታድርግሽ ይች ልጅ እንደዚህ የምታያት ብሎ ለቤቲ መለሰላት። ሀና መጨረሻ ላይ እናንተ የራሳችሁ ጉዳይ፣ እኔ ልግባና ወረቅ ሻውሬን ልውሰድ ብላ ነው ያለችው። ለሰራተኛዋ ምንድን ነበር እያለችው ስጪ ያልኩሽን ወረቀት ነው ወይ የሰጠሽው ለሳሚ ብላት ለጉጉሻ ስትነግራት አዎ አለች። እዚጋ ቤቴ ምንድን ነው ወረቀት ውስጥ የሰጣችሁን ወረቀት ምን ነበረው ብሎ ነው ሳሚ የተናገረው። ምክንያቱም ሳሚ አያውቅም ምን አይነት ወረቀት እንደተሰጠው። ቤቴ ምንድን ያለችው ቅድም ስለተነሳው ወረቀት ቤቴ በደንብ ማጣራትና ማወቅ አለብሽ፣ ምን እያለች ነበር ቅድም እያለች ሁሉ ነበረ ማለት ነው። መጨረሻ ላይ ከአቤል ጋር እንዲገናኙ ተቀጣጠሩና አቤልን እንዲያገኘው ደውሎለታል። ስለዚህ እዛው ባለፈው ቦታ ጋር እንድንገናኝ ብሎ ነገረውና አቤል መጣ። አቤል ምንድን ነው ያለው? ዛሬ የመጨረሻ ቀናችን ስለሆነ ሳሚ በደንብ ተዘጋጅተህ ጠብቀኝ ብሎ ነው እየተናገረው። አቤልም በጣም ተናዶ ወደሱ እየሄደ ነበረ። ሳሚም እየጠበቀው ነበረ። ሲገናኙ ምን ነበር ያለው? ያው ሰው ይዘህ እንደምትመጣ ነበር እየገመትኩት ብሎ ሲጠይቅ እኔ ለአንተ ሰው ይዤ አልመጣም ለሰነፍ ሰው ብሎ ነው የተናገረው። ፊት ለፊት ሲገናኙ ምንድን ነበር ሳሚ ለአቤል የመለሰለት መልስ ምን ነበረ? ምን ያክል ገንዘብ ልክፈልህ ሳባን እንድትተውልኝ ብሎ ለአቤል ሲመልስለት አቤል በደንብ ሳቀ። በደንብ ብክክክ ብሎ ነው የሳቀው ማለት ነው። በጣም ሳቀበት ማለት ነው። እንዴት በዚህ መልክ ይለኛል ብሎ ሳባይ እንግዲህ የቀጣይ ውሳኔዋ ምን ይሆናል? የምታሳዝን ልጅ ናት ሳባ ማለት ነው። እዚህ ጋር ግን ሶስቱ እነሱ ያፈቀሩት በጣም ትንሽ ወጣ ያለ ነው። አንደኛ ባህላችንም አይደለም ኢትዮጵያዊም አይደለም። እንዴት ሶስት ሴት አንድ ወንድ አፍቅሮ ወንድ ልጅ ፍና አድርጎ ይያዛል? እዚህ ጋር ያለው ነገር ትንሽ ይደብራል። ይህን ነገር እንደሚያሻሽሉት ተስፋ አደርጋለሁኝ። ምክንያቱም ሆነ በጣም ተጣበቁበት። እውነቴን ነው። ስለዚህ ትንሽ የሚደብረው እንደዚህ ነው። ምክንያቱም እሱ ከእነኝህ መካከል መገኘት የለበትም ነበረ። እንደዚህ ሲያደርጉት እሱ ለሳባዬ ብቻ ነው የምኖረው ብሎ መውጣትና ከነሱ መራቅ ነበረበት። ይህ ነገር ነው ትንሽ አስተያየት ሊያሰጥህ የሚችለው እንደ ግሌ ማለት ነው። አስተያየታችሁን በኮመንት ትሰጡኝ ዘንድ በአክብሮት እጠይቃለሁ። እንግዲህ ደስ ያላችሁ ላይክና ሼር እያደረጋችሁ ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ ቪዲዮውን እስከ ፍጻሜ የምትከታተሉት ቻው ቻው።